የሄርሜላና የሩታ ግብግብ እንደቀጠለ ነው። እጅግ በጣም እያደገ የመጣው የሄርሜላና የሩታ ግብግብ ትላንትና በሰሩት ቪዲዮ እንደተመለከትነው ከሆነ ሁለቱም አብርሽን አንለቅም፣ ምንም ብታደርጊ ምንም አብርሽን አንለቅም፣ በዚህም በዛም በኩል ሲባባሉ ሰምተናቸዋል። ሄርሜላ የሩታን ጥያቄዎች ሰምታ የሩታ ያሳየቻቸውን መረጃዎች በሙሉ አይታ ምንም ያልደነገጠችበት ምክንያት ምንድን ነው? አብርሽ ከኔ ጋር እንደዚህ አይነት ጊዜ አሳልፈናል፣ እንደዚህ ሆነናል እና ምንም አትይም ወይ እስክትላት ድረስ ሩታ ምንም ያለችበት ምንም ያልመሰላት እንዲሁም የምትወደው እንኳን የማይመስል ማለት የሆነ እልህ ብቻ የሚመስል ሁኔታዎችን አይተናል እና ይህ ነገሮች እንዴት አለፉ? ሄርሜላ ደግሞ ለምንድነው እንደዚህ አይነት ነገሮችን እያደረገች ያለችው? ከውስጥ ከደረሰ መረጃ መሰረት የደረሰኝን ወደ እናንተ ይዤላችሁ መጥቻለሁ። ሰላማችሁ በያላችሁበት ብዝት ይበልልኝ። የተወደዳችሁ ቤተሰቦቼ እንደምን አላችሁ? እንደምን ቆይታችኋል? ሁልጊዜም ቅንቅኑን መልካሙን የምታስቡ ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝት ይበልልኝ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር በማድረግ ቪዲዮን ጀምሩ እያልኩኝ ወደ ቪዲዮ ይገባል። እንግዲህ ትላንትና በለቀቁት ቪዲዮ እንደተመለከት ነው ሩታና ሄርሜላ ተገናኝተው ሩታ ብዙ ነገሮችን ለሄርሜላ እንዲቆርጥላትም ተስፋም እንድትቆርጥ እንዲሁም ደግሞ በቃ ህይወቱን አብርሽ እንዲኖር ትታው እንድትሄድ ብዙ ነገሮችን እያሳየቻት ነበረ እና ያው እንግዲህ ብዙ ይሄ ሩታ ብዙ ነገሮችም ስለሆነች ከዚህም በፊት ሁለቱ አንድ ላይ ሲሆኑ እነሱ አብርሽ ወደ ሄርሜላ በሚሄድበት ሰዓት መሄድ ራሱ መሄድም አይደለም የአብርሽ መሄድ ይሆናል አይደለ ጊዜ ማሳለፍ ወይም እንደዚህ አይነት ነገሮችን በሚያደርጉበት ጊዜ ከሄርሜላ ጋር ሩታ ብዙ እንደተሰቃየች ብዙ ደግሞ እንደተጎዳች እርጉዝ በሆነችበትም ሰዓት ከዛም በኋላ ብዙ ነገሮችን አስተናግዳለች እና እነዛን ነገሮች ያን ነገርም ለመካዝ ደግሞም ከዚህ በኋላ ባሏንም ከጎኗ አድርጋ ያው ከባሏ ጎን ያሉ እና አያስፈልጉም ብላ ህይወቷ ውስጥ የምታስባቸው ሰዎችን ልታወጣ አንዷም ደግሞ ዋነኛዋ ደግሞ ሄርሜላን ማለት ነው እነሱን ከህይወቷ እንዲወጡላት እያደረገች እንዲሁም ደግሞ ኢንጆይ እያደረገችም ነው እየተዝናናች በቃ ይሄ ንዴቷንም ምኗንም ጨርሳ ትታ አሁን ላይ የምትፈልገውን ነገር ለማሳካት እየሄደች ባለችበት ሰዓት ላይ ናት ሩታ እና እንግዲህ ሩታ እያየናት እንደሆነው እና በቪዲዮቿም እንደተመለከት ነው እንደዚህ ሆነናልና ምን ትያለሽ ነው ሄርሜላን ይዛ ምን ትያለሽ? ለነዚህ አይነት ነገሮች ምንድነው መልስሽ? እስካሁን ተስፋ አትቆርጪም ወይ አትተይም ወይ የሚል ጥያቄን ጠይቃታለች። ሄርሜላ ደግሞ ጭራሽ ብሶባት በተዘዋዋሪው እንዴት እኔ ጭራሽ ምንም ብታረጊ ምንም ብታመጪ እኔ አብርሽን አልተውም፣ እወደዋለሁ፣ አሁንም እወደዋለሁ፣ ዛሬም ነገም እወደዋለሁ እና እኔ እሱን አልተውም እያለች ስትናገር ነበረ ሄርሜላ እና ሁለቱ አሁን ላይ ያሉበት ነገር እልህ ይመስላል። ልክ መጀመሪያ ሩታና አብርሽ የያዙትን እልህ አሁን ደግሞ ሄርሜላና ሩታ እልህ ተያይዘዋል እና እንዳለ ንግግራቸውም እሱን ነው የሚያሳዩ። ምክንያቱም አንድ ሴት የሆነ ወንድን እወዳለሁ የምትል አንድ ሴት እንደዚህ አይነት ነገሮችን ስታይ መቼም ቢሆን ደህና ልትሆን አትችልም። በዚህ ነገር ሰላም ልትሆን አትችልም። ሆኖም ሄርሜላ ግን ከሩታ ጋር ስናያት እንደ ህፃን ልጅ ነው በቃ አብርሽ ያው ቢያጠፋም ችግር የለውም አይነት ነገር ነው ይህ ሁለቱም የሚሉትና አሁን የእነሱ ያያያዛቸው እልህ አብርሽን እንዲሁም ወደ ጎን ሊተውቱ ላይ አብርሽ በሁለቱ መሀል ላይ እንደቆመ ያለው ሰው ነው የሆነው። አንድ ጊዜ ሄርሜላ ጋር ሌላ በኩል ደግሞ ሩታ ጋር ከሩታ ጋም ሲሆን ሩታን በጣም መግፋት አልቻለበትም አብርሽ ወይም ደግሞ ያን እንዲሆን አልፈለገም። ውስጡ የሆነ ነገር አለ። በጣም ተናዷል። ንዴት ሩታ ላይ ንዴት እንዳለበት ግልጽ ነው። በቪዲዮቹ እንደተመለከትነው ሩታ ላይ እንደተናደደባት በጣም ግልጽ ነው። እንድትነካው ምንም እንድትለው አይፈልግም። ሆኖም ግን ይሆናል አይደለ አይገፋትም። የሚገፋትም ሰው አይደለም። በዚህ በኩል ደግሞ ሄርሜላ አለች። ሄርሜላ ደግሞ ያው ከዚህ በፊት ከሩታ ጋም ከተጣሉ በኋላ
ብቻዬን ነኝ ባለበት ጊዜም ብዙ ጊዜዎቹን ወይም ደግሞ ብዙ የሆነ ሰው የለኝም ባለበት ጊዜ እንደዚህ ያው በራሱም ጥፋት ቢሆን አብርሽ ራሱም አጥፍቶ ቢሆን ሌሎች ምክንያቶችም ቢኖሩት ሄርሜላ አብረው ከጎኑ ስለነበረች እሷንም መክፋት በጣም የደበረው በጣም ሼም የያዘው ይመስላል። በዚህ በኩል ግን አሁን ላይ ሙሉ ለሙሉ ሄርሜላን ነው አብርሽ የሚፈልገው ማለት አይቻልም። በዚሁ ልክ ደግሞ አፍ ተሞልቶ ሩታ ጋር ይመለሳልና ሩታን ይፈልጋታል ከልቡ ነው። አሁን የምር አልተወዛገበም፣ ሼም ይዞት ነው ማለትም ደግሞ አይቻልም። ከውስጥም እንግዲህ ያሉኝና የነገሩኝ መረጃ ይሄ ነው። አብርሽ አሁን ላይ ያለበት ሁኔታ እንዳለበት ሁኔታ ልክ እንደ በፊቱ ሄርሜላን በአንዴ ገፍቶ በቃ ይቅርታ አሁን ሩታ ተመልሳለች አንቺ ሂጂ ሊላት አልቻለም እና ሊላትም ደግሞ አይችልም። ምክንያቱም በአሁኑ ይሄ መጨረሻ ላይ ሩታና አብርሽ በሆኑት ነገር ከፍቻቸው በኋላ ትክክለኛ የሚመስሉና ሄርሜላን ብትሆን ግልጽ የሆነ ስሜቷን ነግራው ከዛ በኋላ አብሯት ስለቀጠለ ያው ያ ነገር እሺ ማለት ነውና በዚህኛው አሁን በሆነውና እየሆነም ባለው ነገር ሄርሜላን ሊገፋት አይችልም። ሄርሜላን ልክ እንደ በፊቱ ሩታ ስትመጣ ብቻ ቻው ሊላት አልቻለም። ያልቻለበት ምክንያት ደግሞ እነዚህ የሆኑ ሪዝኖች ናቸው። ሩታ በጣም ባለፈው ባረገችው ነገር ያው ገፍተውም ስለነበረ አሳዝነውም ስለነበረም ጭምር በእንደዚህ አይነት ምክንያቶች አሁን ላይ ሊገፋት አይችልም። ወይም እንደ በፊቱ ሂጂ ማለት ሄርሜላን ቀላል አይሆንለትም ለአብርሽ። ስለዚህ ያው ምናልባት ከዚህ በኋላ ደግሞ ሩታ ጋር ቢመለስ ሄርሜላ ምናልባት ህይወት ውስጥ አትገባ ይሆናል እና ሩታ ይህንን ጨዋታ ካሸነፈች ከሄርሜላ ነጥላ በቃ ልይት አድርጋ አሳምና አብርሽን መውሰድ ከቻለች እና አብርሽም አንዴ ወደ ሩታ ከተመለሰ ከዚህ በኋላ ሄርሜላ ራሱ ደፍራ ወደ አብርሽ ህይወት ልትመለስ አትችልም። ምናልባት ሌላ ትልቅ ፐርፐዝ እውነትም ሁለቱን ለማለያየት እንጂ እሷ ፍቅር ይዟት ምናምን ሳይሆን ሁለቱን ለማለያየት ብቻ ሀሳብ ያላት ሴት ካልሆነች በስተቀር በጭራሽ ከዚህ በኋላ አሁን በዚህ ዙር አብርሽና ሩታ አንድ ላይ የሚሆኑ ከሆነ ያው ሄርሜላ በቃ የራሷን ምናልባት ለሷም ጥሩ ነው ይሆናል የራሷን ህይወት ራሷ የኔ የምትለውን ሰው ሪል የሚወዳትን ሰው ባጣቆይ የማያረጋትን ሰው የምታገኝበትም የምትመርጥበትም የምትወስንበትም ጊዜ ላይ ትሆናለች ሄርሜላና በዚህኛው ይሄ ነገር ከሆነ ሄርሜላ የምትመለስ አይመስልምና ያሁኑ ምናልባት ያው የመጨረሻ ነው ለነሱ ለሩታና ለአብርሽ ጥል የመጨረሻ ባይሆንም ለሄርሜላ አብርሽ ጋር የመመለስና ያለመመለስ ጉዳይ ግን ምናልባት የመጨረሻ ይሆናል የሚሉ አስተያየቶች ነው ከውስጥ እየደረሱኝ ያሉትና ሩታና ሄርሜላም ቢሆኑ ያው የያዙትን ብሽሽቅ ሊያቆሙ አይችሉም። ወይ አብርሽ ነው ይህን ነገር ሊያስቆም የሚችለው እሱ ምን በማድረግ ነው በመምረጥ ወይ ሩታን ወይ ሄርሜላን በመምረጥ። ያው ግን ብዙዎች እንደሚሉት ከእንደዚህ አይነት ትግል በኋላ ከዚህም በፊት እንዳየነው ብዙ ጊዜም ሆኖም እንደሚያውቀው ያው ልጁን ሚስቱን የልጁን እናት መምረጡ የማይቀር ነውና ለሱም ለልጃቸውም ለወደፊታቸውም ደግሞ የሚበጀው ይሃና ይሃ ብቻ ነው። አብርሽ ወደ ትዳሩ ወደ ቤተሰቡ ቢመለስ መልካም ነው። ከዚህ በፊት የነበረበትን ስህተቶች አስተካክሎ ቢመለስ መልካም ነውና ይሄ ውሳኔ ለአብርሽም ለሩታም ሄርሜላም ጭምር ጥሩ ነው። ሄርሜላውን ብትረዳውም ያ ውሳኔ ልጅ ያለው ወንድ ነውና ያው ዞሮ ዞሮ ሚስቱም የምትፈልገው እሱም ደግሞ ልቡ የት እንዳለ ያው ራሱ ነው የሚያውቀውና ይህ ነገር ለሶስቱም ጥሩ የሚሆን ውሳኔ ይሆናል የሚል አስተያየትም ከውስጥ ደርሶናል። እኔም እንግዲህ የደረሱኝን አስተያየቶች፣ መልእክቶች፣ ሀሳቦች ጠቅለል አድርጌ ይዤላችሁ መጣሁ። እስካሁን ቤተሰብ ያልሆናችሁ ሰብስክራይብ የሚለውን እየተጫናችሁ ቤተሰብ ሁኑኝ። ላይክ ሼር ማድረግ እንዳይረሳ። ሰላማችሁ ይብዛ። ሰላም ቆዩልኝ።